አንዳንድ ሴቶች የሚያናድዱ ሴቶች ባለትዳር እንደሆነ እያወቁ የሚማግጡ ሚስቶች እንደ ግምት ይቀመጣሉ። ሚስት አውቃ እባክሽ ተይልኝ ባሌን የልጆቼ አባት ነው ስትል ሚስትን የሚሰሉ ሴቶች አሉ። እነዚህ በጣም ባለጌዎች ናቸው። ለራሳቸው ክብር የሌላቸው ሴቶች ናቸው። ይሄ ወንድ እንደማይጠቅማት እያወቀች ሚስቱንና ትዳሩን ትቶ እሷ ጋር እንደ ቅምጥ ያስቀምጧት እየተጠቀመባት እንዳለ እያወቀች ሌላ ሴት እባክሽን በቃ ተይልኝ ስትላት ሚስትን መስደብ ማለት ይህ ድድብና ነው። የመጨረሻ የዓለማችን ደደቦች ብዬ ነው የማስባቸው። ያው ቃሉ እንትን በቃ አላዋቂዎች፣ አላስተዋዮች፣ ስሜት አደር ራስ ወዳዶች እንደዚህ አይነት ሴቶች ናቸው። በቃ ባለትዳር መጨረሻው እኮ አያምርም እኮ። መጨረሻቸው የእነዚህ ሴቶች መጨረሻ ምን ሊሆን ይችላል? አያምርም። ሜቢ እኮ ይህን ሰው የፈለጉት ከገንዘቡ አንጻር ሊሆን ይችላል። ከገንዘቡ ፈለጉ። እነዚህ ሴቶች ከሴተኛ ዳሪዎች በምን ነው የሚለዩት? በምን እነሱ እንደውም የከፋ ነው። ሴተኛ ዳሪዎች ቢዝነስ ነው። ስለአንተ ማንነት ስለአንተ ህይወት አይመለከታቸውም፣ አያገባቸውም። እነዚህ ግን እያወቁ ባለትዳር እንደሆነ እያወቀች ሚስት እባክሽ ተይልኝ የልጆቼ አባት ነው ከሱ ጋር አቁሚ ስትል ሚስትን ይሰድባሉ። አንቺን እኮ ስለማይፈልግሽ እኮ ነው። ከአንቺ ወንድ መመገር አንቺ እኮ አጃጅተሽበት ነው። አንቺ እኮ እንደዚህ ብለሽበት ነው። ልጅ ስለወለደች ነው እሷ እንዲሆነች። ያኔ ከእሷም በላይ ልትሆን ትችላለች። አሁን አለማሰባቸው አለማወቃቸው ነገ ላይ የተሻለ ሲያገኝ እኮ እጅን ሴትችን ቅምጥ ጥሏት እንደሚሄድ ቅምጥ እኮ ነች አይደለ? ለጊዜያዊ ስሜት የሚፈልጋት አይደል? አንዳንድ እንጃ በጣም ባለጌ ሴቶች አሉ። በቃ የመጨረሻ ብልግና ለእኔ ይሄ ባለትዳርን የሚያሯሩጥ መሰናክል መሆኑ ሰይጣን መሆኑ እኮ ነው። ገባ? ስለዚህ በጣም ባለጌ ሴቶች አሉ። በቃ ባለትዳር እንደሆነ ካወቅሽ አየር ላይ ማቆም አለብሽ። በቃ አይጠቅምሽም። ገባ? አንድን ሰው እሱ እንኳን ቢመጣ ይምታሱ ሜቢ ብዙ አይነት ችግሮች ሊኖሩበት ይችላሉ። ሊመጣ ይችላል። ገፍቶ እንኳን ቢመጣ ግን ባለትዳር እንደሆነ ካወቅሽ አለቀ በቃ ጉዳዩ። በቃ ማቆም ለእሱም ነግሮ እንዲህ ነገር ውስጥ መግባት አልፈልግም ይመጣል። ጭራሽ ደግሞ ስድብ ሌላንን ሰው እንትን ገባ አንተም ላይ ነገር ሊደርስብህ ይችላል። ገባ ነገ በኔ የሚባል ነገር አለ ላይ ሰራው በደል ነገ ላይ ፈጣሪ የዚህ ንግግር እጅግ በጣም ልቤን ነካውና ፈጣሪ ይጠብቀን ከእንደዚህ አይነት ነገር። ሲቀጥል ደግሞ እውነት ለመናገር የተናገረው ነገር አንድ የሚጣል ነገር የለውም። ሁሉም ነገር እውነት ነው። ወንዶች እንኳ ታዝበው ምን ያክል እንደሚናገሩ ተመልከቱ። ሸር አድርጉላቸው ለእነንትና ለነስማ ይጠሪ ልክ ልካቸውን የነገራቸው። ደግሞም የተናገረው ነገር አንዷም ጠባትል በቃ እውነት ነው። ፈጣሪ ይዘገያል እንጂ ሁሉም ነገር አትቀርም። ሰው የዘራውን ነው የሚያጭደው በነገራችን ላይ እና ምን ያክል ከልቡ እንደሚናገር ምን ያክል ካንጀቱ እስኪ ተመልከቱት እንዴት እንደሚናገር ማለት ነው። እጅግ በጣም የታዘበውና እጅግ በጣም ክብራቸውን ጥለው እንዝላልነታቸው በስቶ በጣም ባለጌ የሆኑ ሴቶችን ስላየና ስለተመለከተ ነው እንደዚህ በኮንፊደንስ በጣም ተገርሞ እየተናገረ ያለው ማለት ነው። ያስቸገሩት ሴቶችም ሊኖሩ ይችላሉ፣ ምናልባት አይታወቅም። እና ለስማ ይጠሪ ሸር አድርጉላት እና ወዶቼ በቀጣይ ቪዲዮ እንገናኝ። ላይክ ሰብ አድርጉ። ወዳችኋለሁ። ሰላም ቆዩልኝ።